ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች። በሳምንቱ መጨረሻ እንግዲህ የትልልቅ ሊጎች ውድድር ከተጠናቀቀ በኋላ አሁን ቡድኖች ስለ ረፍታቸውና የአውሮፓ ቻምፒየንስ ሊግ የፊታችን ቅዳሜ የሚከናወነው ውድድር አድርገው ከዛ በኋላ ስለ አዲሱ የውድድር ዘመን ግንባታ ነው የሚያስቡት። በክረምት የተጫዋቾች የዝውውር መስኮት ከአንድ ቡድን ወደ ሌላ ቡድን ሊሄዱ ይችላሉ ወይም ደግሞ ቡድኖች ባስገዳጅ ሆነ በማርኬት ጉዳይ ምክንያት ተጫዋቾቻቸውን ሊያጡ ይችላሉ። አስገዳጅ የሚባለው እንግዲህ እነኚህን ተጫዋቾች አስወጥቶ ሌሎች ተጫዋቾችን መተካት ሊሆን ይችላል። ወይም ደግሞ ሌላ ሮ ታለንት በማምጣት የቡድን ግንባታውን በአዲስ የተጫዋቾች አቅም የማጠናከር የቡድን ግንባታ ሂደቱን በተመለከተ ያለው ውስንነት ያለው እጥረት ለቡድኑ ጠቃሚ ነው ብለው ስለማያስቡ ተጫዋቾችን ሊተኩ ይችላሉ። ከዛ ውጭ ግን የቢዝነሱ ጉዳይ ደግሞ ለክለቦች የፒኤስአር እና ሌሎች የገንዘብ ስርዓት ቀውሶች ያመጡባቸው ጫናዎች አሉ። እንደነ ኒውካስል አይነት ቡድን ባለፉት ዓመታት ሲቸገር ነበር። ዘንድሮ አሁን አስቶን ቪላ ይቸገራል። በፒኤስአር ምክንያት የሚያጣቸው ተጫዋቾች ይኖራሉ። በአውሮፓ ቻምፒየንስ ሊግ መሳተፍ አልቻለም። ትናንትና እንደውም ጋብሪኤል አግቦላሆር የሚባለው የቀድሞ ተጫዋቹ ለእንግሊዝ እግር ኳስ የዳኞች ማህበር ደብዳቤ ጽፎ እባካችሁን ከእንግሊዛውያን ዳኞች ውጭ ሌሎች ዳኞች መጥተው የእንግሊዝን እግር ኳስ ይዳኙ፣ ብዙ ክለቦች ተጎድተዋል፣ ነገር ግን እንደ አስቶን ቪላ የተጎዳ የለም በሚል ደብዳቤ ሁሉ ቶክ ስፖርት በሚባለው የሬዲዮ ሾው ላይ አቅርቦ ነበር። ይሄ እንግዲህ ያመጣው ምንድነው? የፋይናንስ የገንዘብ ችግር አስገዳጅ ባልሆነም በሆነ ምክንያት ከሚለቃቸው ተጫዋቾች አንፃር አስቶን ቪላ ስለሚጎዳ ነው። ስለዚህ ገንዘብ ለማስተካከል ኢኮኖሚው ትንሽ መረጋጋት አለበት ተብሎ ስለሚታሰብ በእግር ኳስ ውስጥ በጣም ከፍተኛ የሆኑ የክለብ ክስረቶችን ባንክራፕት የሆኑ ቡድኖች እንዲኖሩ ስለማይፈልግ ተጫዋቾች ሲገቡና ሲወጡ ቁጥጥር ይደረጋል። ይሄንን በተመለከተ ዳኞች የፈጠራቸው ጫና ነው ቡድናችን እየጎዳ ያለው የሚል ነው እንግዲህ ያስቀመጠው። ይሄ እንግዲህ በዝውውር መስኮቱ በተጫዋቾች የዝውውር መስኮት ክረምት ላይ ከምንመለከታቸው ጉዳዮች መካከል አንዱ ይሆናል ማለት ነው። ዛሬ ግን ትኩረት የምናደርገው በእርግጥ ይሄ የፒኤስአር መነሻ አድርገን አንድ ተጫዋች ላይ እናርፋለን። የተጫዋቹ ፐርፎርማንስም እንዲሁ ጥሩ አይደለም። በእርግጥ በአንድ ቡድን ውስጥ አንድ ተጫዋች ኮንሲስተንትሊ መጫወት ወጥነት ባለው መንገድ መጫወት ይኖርበታል። ወጥነት ባለው መንገድ መጫወት የሚኖርበት ለምንድነው ከተባለ የቡድኑን አጠቃላይ እድገት ከሚወስኑ ታለንቶች መካከል አንዱ ስለሚሆን በአሰልጣኝና በተጫዋች መካከል እምነት እንዲፈጠር ነው። ትረስት እንደምታውቁት የቡድን ግንባታ ውስጥ በጣም ወሳኝ ነው። አሁን የምናወራለት ተጫዋች በማንቸስተር ዩናይትድ ትረስት አጥቷል። እምነት የሚባል ነገር ጎድሏል። ከማድሪድ ገና በልጅነቱ በ14 ዓመቱ ወደ ማንቸስተር ዩናይትድ በመጣበት ሰዓት የነበረው አይነት ተጫዋች ሆኖ አይደለም እየቀጠለ ያለው። ጄራርዶ ጉዝማን የሚባሉት ሰው ይህንን ተጫዋች ሲያመጡት ትልቅ ቦታ ላይ እንደሚደርስና እንደነ ክርስቲያኖ ሮናልዶ አይነት ተጫዋች እንደሚሆን ወደፊትም በማንቸስተር ዩናይትድ ረጅም ጊዜ ስኬታማ ከሚባሉ ተጫዋቾች መካከል አንዱ ሊሆን እንደሚችል አስበው ነበር ያመጡት። በእርግጥም ትክክል ነበሩ። ሰርች ያደረጉት ታለንት እጅግ በጣም የሚያድግ ትልቅ ቦታ ላይ ሊደርስ የሚችል ነበር። ነገር ግን ዲሲፕሊን ተጫዋቹን አጥፍቶታል። ከአሰልጣኞች ጋር የሚኖረው ግንኙነት እሱም ለስራው ያለው ፍላጎት ብዙ ነገሮችን ያሳጣው ይመስላል። ሊያንድሮ ጋርናቾ ትናንትናና ከትናንትና ወዲያ በወጡት እጅግ በጣም ጠንከር ባሉ ዜናዎች ከማንቸስተር ዩናይትድ ጋር የመቆየት እድል ያለው አይመስልም። እንዳውም ቅዳሜ ዕለት በነበረው የተጫዋቾችና የአሰልጣኞች የመጨረሻ የልምምድ ቀን ቆይታ አሰልጣኝ ሩበን አሞሪም የሚመጣው ዓመት ክለብ እንድታገኝ ጸልይ ብለውታል። ይሄ እንግዲህ በአሰልጣኙ
አንደበት የተነገረው ነው። ክለብ እንድታገኝ ጸልይ፣ አይደለም ማንቸስተር ዩናይትድ እንድትጫወት ሌላ ክለብ የምትጫወትበት ክለብ ራሱ እንድታገኝ መጸለይ አለብህ የሚል ማስጠንቀቂያ ሰጥተውታል። ይሄ ማስጠንቀቂያ ለአሌሃንድሮ ጋርናቾ በእርግጠኝነት የሚመጣው ዓመት የሚሰራ ነው። በማንቸስተር ዩናይትድ ይቆያል አይቆይም ለሚለው አሰልጣኝ ሩበን አሞሪም ፍንጭ የሰጡበት ነበር። እንግዲህ ይሄኛው ሂደት አሁን ላይ ሆነን ስንመለከተው ለአሰልጣኝ ሩበን አሞሪም በጣም ወሳኝ እንደሚባለው የቡድን ግንባታ ተጫዋቾችን ከማሰናበት ተጫዋቾችን አስወጥቶ በሌሎች ተጫዋቾች ከመተካት ጋር በተያያዘ ላሉባቸው የቤት ስራዎች የመጀመሪያ ስራ ሊያደርጉት የሚችለው ነገር እንደሚሆን አሌሃንድሮ ጋርናቾ ለምንድነው በማንቸስተር ዩናይትድ ያልተሳካለት? ለምንድነው ይሄ ተጫዋች ከአሰልጣኝ ሩበን አሞሪም ጋር ሊስማማ ያልቻለው የሚለው ትልቅ ጥያቄ ነው። ይሄንና ከዚህ ተጫዋች ጋር የተያያዙ ጉዳዮችን በተለይም ደግሞ እጣ ፈንታው ምን ሊሆን ይችላል፣ በማንቸስተር ዩናይትድ ሊቆይ ይችላል አይችልም የሚለውን ዝርዝር አድርጌ አቀርብላችኋለሁ። ዛሬ ማጣቀሻ ያደረኳቸው ትልቅ አውትሌቶች ናቸው። ሜል ኦንላይን እንደ ማጣቀሻ አንስቻለሁ። በተለይ ደግሞ በተጫዋቹ ዙሪያ ተጫዋቹ ከተናገራቸው ሐሳቦች ዝርዝር ወደ 3 ፔጅ የሚሆኑ ጽሑፎችን ተጠቅሟል። እነኚህ እንደመነሻ አድርጌ ወደ እናንተ የማድረስ ይሆናል። አብራችን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ቅዳሜ ዕለት የነበረው የሩበን አሞሪም ንግግር እጅግ በጣም የሚያስደነገጠ ንግግር ነው። በነገራችን ላይ እንግሊዝኛውን እንዲህ በማለት ነበር ሩበን አሞሪም የገለጹት። You better pray that you can find a club to sign you. የሚያስፈርም ክለብ እንድታገኝ ብትጸልይ ይሻላል ነው ያሉት አሰልጣኝ ሩበን አሞሪም። ይህንን እንግዲህ የተናገሩት ተጫዋቻቸውን ሁለት ኢንሲደንቶች በተለይ ደግሞ አንዱ በጣም በአሰልጣኝ ሩበን አሞሪምና በጋርናቾ መካከል የነበረውን ልዩነት ይበልጥ የሚዲያው ዜና እንዲሆን ያደረገው ነበር። የዩሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ጋር በደረሰው ሰዓት እያንዳንዱን ደቂቃ የተጫወትኩት እኔ እያለው በፍጻሜው ጨዋታ ላይ አሰልጣኝ ሩበን አሞሪም 20 ደቂቃ ብቻ ተጠቀመብኝ። አሁን ያለውን ነገር ጨርሼ ስለሚመጣው ነገር ግን በሚገባ ማሰብ አለብኝ የሚል አስተያየት ሰጥቶ ነበር። አሰልጣኝ ሩበን አሞሪም ከዚህ አስተያየት በኋላ ምላሽ የሰጡት እንዲህ በማለት ነው። የትኛውም ሰው ስለ ቦታው እርግጠኛ መሆን የለበትም ምን ነበር አስተያየት የሰጡት። የትኛውም ሰው ስለ ቦታው እርግጠኛ መሆን የለበትም ማለት አንድ ተጫዋች በእንቅስቃሴ የተሻለ ነገር መስራት ሲችል ብቻ ቋሚ ሆኖ መሰለፍ እንዳለበት ስለሚያምኑ አንድ ተጫዋች በስሙ ወይንም ደግሞ ከዚህ በፊት ባደረገው ነገር ከዚህ በፊት በቡድን ውስጥ ባለው ተቀባይነት በቀጣይ ጨዋታዎች ወይም ደግሞ ወሳኝ በሚባሉ የውድድር ቀናቶች ላይ የመሰለፍ እድል ይኖረዋል ማለት አይደለም ሲሉ ነበር የተናገሩት። ተጫዋቾቻቸውን ለማነቃቃትና ተጫዋቾቻቸውን የተሻለ እንዲሰጧቸው ለማድረግ ከሚጠቀሙባቸው መንገዶች መካከል አንዱ ይሄ ነው። በእርግጥ የቡድን ግንባታው ላይ ይሄኛው አካሄድ ለአንዳንድ አሰልጣኞች ትክክል ላይሆን ይችላል፣ ለአንዳንድ ደጋፊዎችም ትክክል አይደለም። ብዙ የማንቸስተር ዩናይትድ ደጋፊዎችም በአሰልጣኝ ሩበን አሞሪም ተጫዋቾችን ሃንድል የሚያደርጉባቸው መንገዶቻቸው የማያስደስቷቸው እንዳሉ እንመለከታለን። ትልቅ የሚባሉት በትንተናም ደረጃ ላይ ያሉት እንደነ ጋሪ ኔቭል አይነት ተጫዋቾች የቀድሞው ያሁን ተንታኞች ይህንን መንገዳቸውን በተጫዋቾችና በአሰልጣኙ መካከል ያለውን ትረስት ይሰብረዋል። ወሳኙ የሚባለው ነገር በተጫዋችና በአሰልጣኝ መካከል ትረስት ነው። ትረስቱን ደግሞ እንዴት ማምጣት አለብን የሚለውን ነገር ይህንን አካሄድ ከተከተልንበት ልናመጣው አንችልም ብለው ያምናሉ። አሰልጣኝ ሩበን አሞሪም ግን ከነሱ ተቃራኒ ነው የሚያስቡት።
አንድ ተጫዋች በሜዳ ላይ በሚያሳየው እንቅስቃሴ እርግጠኛ ለሆን የሚችለው በልምምድ ሜዳ ላይ ባሳየኝ ፐርፎርማንስ ነው። የልምምድ ሜዳ ላይ የሰጠሁትን ስራ በሙሉ በሚገባ ከሰራ የጨዋታ ቀን ላይ እንቅስቃሴውን እንደማይከብደው አውቃለሁ። የልምምድ ሜዳ ላይ የሰጠሁትን ስራ በአግባቡ ያልሰራ ተጫዋች ስም ስላለው ወይም ደግሞ በዛ ውድድር ላይ ረጅም ጊዜ ስለተጫወተ እኔ ለምፈልገው የጨዋታ ቀን ይሆናል ማለት አይደለም። ስለዚህ ለምፈልገው የጨዋታ ቀን የሚሆነውን ተጫዋች የመምረጥ ግዴታ ይኖርብኛል። መብቱም የኔ ነው፣ ያደረኩት ያን ነው የሚል አስተያየት ሰጥተው ነበር። እንግዲህ ከዚህ በኋላ የሚኖረው ማንቸስተር ዩናይትድ ምን አይነት ማንቸስተር ዩናይትድ ሊሆን እንደሚችል አሰልጣኝ ሩበን አሞሪም ከወሰኑት ውሳኔ በኋላ አሰልጣኝ ሩበን አሞሪም እየወሰኑት ከሚገኘው ውሳኔ ጋር አያይዘን መግለጽ እንችላለን። ማንቸስተር ዩናይትድ ከዚህ በኋላ በስም የሚያምን ሳይሆን በሜዳ ላይ እንቅስቃሴ በሚፈጠሩ እድገቶች እነዛን እድገቶች የተሻለ የሚፈለገው ቦታ ላይ በሚያደርሱ ተጫዋቾች የሚገነባ ቡድን ነው የሚሆነው። የአሌሃንድሮ ጋርናቾ የዘንድሮ የውድድር ዓመት አፈጻጸም ከተመለከትነው በተለይ አሰልጣኝ ሩበን አሞሪም ከሚፈልጓቸው የአታኪንግ ትራንዚሽን ጽንሰ ሐሳቦች አንፃር እሳቸውን በአንድ ወቅት የተናገሩት የአታኪንግ ትራንዚሽን ሙቭመንት ዲፌንሲቭ ስትራክቸሩን ለመጠበቅ የማይጨነቅ ተጫዋች ነው ብለውት ነበር። አብዛኛውን እንቅስቃሴው ኳስ ወደ ወሳኙ የሜዳ ቀጠና ከሄደ በኋላ ወሳኙ የሜዳ ቀጠና ላይ በሚያጋጥሙ ጫናዎች ያ ኳስ ተመልሶ የሚያመጣው ጫና ቡድኑን ሊጎዳው እንደሚችል ማሰብ አለመቻሉ ያበሳጫቸው እንደነበር በተደጋጋሚ ይናገራሉ። ኳሱን ካጣኸው በኋላ ያ ኳስ ተመልሶ አደገኛ እንደሚሆን ማወቅህ የዲፌንሲቭ ስትራክቸር ወሳኝነትን እንድትረዳ ያደርጋል። ኳሱ ተመልሶ ምን እንደሚያደርግ ማታውቅ ከሆነ ግን ስለ ዲፌንሲቭ ስትራክቸር የምትጨነቅ ሰው አትሆንም። በዲፌንሲቭ ስትራክቸር ውስጥ ደግሞ መጨነቅ አለመቻል የቡድን ግንባታ ሂደቱን ያዘገየዋል ነው የሚሉት አሰልጣኙ። በተለይ ደግሞ ኢንቮልቪንግ ኢን ኩዊክ ትራንዚሽን በጣም ፈጣን በሆኑ ሽግግሮች ላይ መሳተፍ፣ ከመከላከል ወደ ማጥቃት፣ ከማጥቃት ወደ መከላከል፣ በተለይ የሚጋለጡ ቦታዎች እንዳይኖሩ እነዚህን ቦታዎች መጠበቅ፣ ኢቭን የሚጋለጡ ቦታዎች እንኳን ካሉ እነዚህን የሚጋለጡ ቦታዎችን እንዴት ቶሎ መሸፈን እንዳለበት ማወቅ፣ አለበለዚያ ሌሎች ተጫዋቾች መተው እንዲሸፍኑት ቀድሞ ማዘጋጀት። ይችን ነገር አስምሯት። ማዘጋጀት አይደለም ቀድሞ ማዘጋጀት። ይሄ ሲንክሮናይዝድ አታኪንግ ይባላል። በደንብ የተደራጀና የተንሰራሰለ የማጥቃት እንቅስቃሴ ማለት። ይህን የማያደርግ ከሆነ አንድ ቡድን በተጫዋቹ ሁሌም ቢሆን ዋጋ ይከፍላል ብለው የሚያስቡ አሰልጣኝ ናቸው። ለተጋጣሚ ቡድን እንቅስቃሴ ምቹ መሆን አንዱ ጋርናቾ ከተወነጀለባቸው የዚህ ሲዝን እንቅስቃሴዎቹ መካከል የሚነሱ ናቸው። ተጋጣሚ ቡድን ጋርናቾ ኳስ በሚይዝበት ሰዓት ጋርናቾ ምን እንደሚያደርግ ያውቀዋል። በብዙ ጨዋታዎች ላይ በፍጻሜው ጨዋታ በቶትናም ሆትስፐርሱ የፍጻሜ ጨዋታ ወቅትም አሰልጣኙ የነበራቸው ፍራቻ፣ አሰልጣኙ የነበራቸው ጭንቀት ምንድነው? ይሄ ተጫዋች በዚህ ጨዋታ ላይ ከተገኘ እዚህ ጨዋታ ላይ ከዚህ በፊት ያደርጋቸው የነበሩ ድግግሞሽን ስህተቶች የሚሰራ ከሆነ ዋጋ እንከፍላለን። ይሄንን ዋጋ እንዳንከፍል ደግሞ በጥንቃቄ እንቅስቃሴው መጀመር አለብን፣ እንደ ቡድን ነው ማሰብ አለብን ብለው ነው የጀመሩት። እንግዲህ ጨዋታው በእንቅስቃሴው ማሰልጣኙ እንግዲህ የመጨረሻዎቹ 20 ደቂቃዎች ነው የተጠቀሙበት። በመጨረሻዎቹ 20 ደቂቃዎች ከገባ በኋላ ጫና ለመፍጠር ሞክሯል የተወሰነ። ነገር ግን ጌሙ ዘግይቶ እሱን ስለጠራው ከጌሙ ዘግይቶ ስለተገናኘ የነበረውም ስነ ልቦናውም ለጨዋታ የነበረው ዝግጁነትም የነበረው ኤክስፔክቴሽን በተለይ ደግሞ ጥበቃው በጣም ከፍተኛ ስለሆነ ቋሚ ሆኜ እጀምራለሁ ብሎ አስቦ ስለነበረ ያን አለማግኘቱ በራሱ ዝቅታ ውስጥ ከቶት ነበር። አሰልጣኙ ይህንን ነገር ያደረጉበት ዋነኛው ምክንያት የተጫዋቹ በሜዳ ውስጥ ያለው ለሜዳው እንቅስቃሴ በሚሆን መንገድ ራሱን የሚያዘጋጅበት
የአእምሮ ዝግጁነት ነው ብለዋል። ለዚህ ነው እንግዲህ ትልቁ ዜና ሆኖ ትናንትናና ዛሬም ቢሆን በብዙ ሚዲያዎች እየተመለከት ነው የምንገኘው የሁለቱ ሰዎች የጋርናቾና የሩበን አሞሪም አለመግባባት ገኖ እየተመለከት ነው ያለነው። አሰልጣኝ ሩበን አሞሪም ከቡድን እንቅስቃሴ ጋር በተያያዘ የማንቸስተር ዩናይትድ ቀጣይ ሂደትን የገለጹባቸው ሐሳቦች አሉ። የ5 ዓመት ፕላን፣ የ10 ዓመት ፕላን፣ የ1 ዓመት ፕላን በማለት ከማንቸስተር ዩናይትድ ተጫዋቾች ጋር ይነጋገራሉ። በተለይ የእንግሊዝ እግር ኳስን እንደገና ተመልሶ ስለመቆጣጠር፣ የእንግሊዝ እግር ኳስ እንደገና ተመልሶ የተሻለ ተፎካካሪ ሆኖ ከደጋፊዎቹ ጋር የራቀውን ደስታ ስለማግኘት ያስባሉ። ሌላ ክለብ ለማግኘት ጸልይ ያሉበት አንዱ ሐሳብ የመጣው ዓርብ ዕለት ሩበን አሞሪም ወደ ሞናኮ አቅንተው ነበር። ወደ ሞናኮ የሄዱት የቦርድ ኦፍ ዳይሬክተሮች ሚቲንግ ነበር። በዚህ የቦርድ ኦፍ ዳይሬክተር ሚቲንግ ላይ ሩበን አሞሪም የተሰጣቸው ስልጣን አለ። ቀጣዩ የቡድን ግንባታ በሳቸው የሚመራና የቀጣዩ የቡድን ግንባታ የተጫዋቾች ምርጫ የሚወሰነው በሳቸው በመሆኑ ኃላፊነቱን የማስረከብና ሁሉንም ነገር እንዲያከናውኑ ሙሉ ስልጣን የመስጠት ዕውቅናን ማረጋገጥ ነበር። ይህንን ዕውቅና ሞናኮ በተደረገው ስብሰባ ላይ ሩበን አሞሪም አግኝተውታል። ይህንን ዕውቅና ካገኙ ከሰዓታት በኋላ በነበረው የማንቸስተር ዩናይትድ የልምምድ ሜዳ ላይ ነው ጋርናቾን ቀጣይ ሌላ ክለብ እንድታገኝ ጸልይ ያሉት። እኔ በዚህ ቡድን ውስጥ ስራን የመጀመሪያ ሐሳቡ ያደረገ ስራን እንደ ሕይወቱ የሚቆጥር የቡድን ግንባታ ውስጥ ስራ ከፍተኛ የሆነ አስተዋጽኦ እንዳለው የሚያምን ተጫዋች እፈልጋለሁ። ይህንን ተጫዋች በቡድኔ ውስጥ የማቆየት ግዴታውና ኃላፊነቱ እንዳለብኝ፣ ይህን ደግሞ በተቃራኒው የማይሰራውን ተጫዋች ደግሞ የማሰናበት መብት አለኝ። ስለዚህ በቀጣዮቹ ጊዜያት በቀጣዮቹ የቡድን ግንባታዎች ውስጥ ሁለተኛውን ሐሳብ የሆናችሁ ተጫዋቾች ከኔ ጋር የመቀጠል ምንም አይነት እድል አይኖራችሁም የሚል እንደተናገሩ አሰልጣኙ ተገልጿል። በእርግጥም አሰልጣኙ ሩበን አሞሪም የራሳቸውን መንገድ የሚከተሉ አሰልጣኝ ናቸው። የራስን መንገድ ስትከተል ከራስ መንገድ ውጭ የሚታይህ እውነት የለም። አሰልጣኙ በቡድን የተጫዋቾች ምርጫ ላይ፣ በቡድን የግንባታ ሐሳብ ላይ፣ በተጫዋቾች ምልመላ ላይ የራሳቸውን ሐሳብ ነው የሚሰሙት። የራሳቸውን ሐሳብ ሰምተው የራሳቸውን የቡድን ግንባታ ገንብተው ማንቸስተር ዩናይትድን እንደተረከቡት ኃላፊነት ለማንቸስተር ዩናይትድ የበላይ ጠባቂዎች መስጠት ነው የሚፈልጉት። ይሄንን በሚያደርጉ ሰዓት የማንንም ጣልቃ ገብነት የማይጠይቁ አሰልጣኝ ናቸው። በቤኔፊካ በነበሩበት የተጫዋችነት ዘመናቸው በተለይ ከ2008 እስከ 2017 ነው በቤኔፊካ ተጫዋች የነበሩት። ያኔ ለቤኔፊካ 95 ጨዋታዎችን ሲያደርጉ አብረዋቸው ከነበሩ ተጫዋቾች መካከል ቀድሞ ፖርቹጋላዊ ኢንተርናሽናል ፓውሎ ኦሊቬራ ይገኝበታል። ፓውሎ ኦሊቬራ ከአሰልጣኙ ባህሪ ጋር በተያያዘ የፖርቹጋል ሚዲያዎች በጠየቁት ወቅት ያኔ የሳቸው የቅርብ ጓደኛ ስለነበረ ምን አይነት ባህሪ ያላቸው አሰልጣኝ ናቸው ብለው ጠይቀውት በነበረ ሰዓት የመለሰው ምላሽ አሁን ሩበን አሞሪምን በደንብ የሚገልጽ ነው። የራሱ መንገድ ብቻ ትክክል እንደሆነ የሚያስብ ሰው ነው። ይሄም አሁን ያለበትን ጥንካሬ ሰጥቶታል። በሰዎች ሐሳብ ውስጥ የሰዎችን ሐሳብ ይቀበላል እንጂ የራሱን መሰረታዊ የሆነው መነሻውን ሐሳብ በሰዎች ግፊት መቀየር አይፈልግም። ነገሮች ከእጁ እንደወጡ የሚያምነው ሐሳቡን በግፊት የቀየረ ቀን ነው የሚል አስተያየት ሰጥቶ ነበር። እንግዲህ የኦሊቬራ ሐሳብ
በሩበን አሞሪም የማንቸስተር ዩናይትድ የዘንድሮ ቆይታ በግልጽ የሚነበብ ይመስለኛል። የሚያደርጓቸው ነገሮች በሙሉ አሰልጣኙ ትክክለኛው መንገድ የራሳቸው መንገድ እንደሆነ ያ ትክክለኛው የሆነው የራሳቸው መንገድ ማንንም ጫና ውስጥ በከተታቸው ሰዓት እንደማያጡት ይህም ጥንካሬያቸው እንደሆነ አሰልጣኝ ሩበን አሞሪምን በሚገባ ገልጿቸው ነበር። አሁን ያለው የአሰልጣኝ ሩበን አሞሪም ባህሪም ከጋርናቾ ጋርም በተያያዘ ጋርናቾ የተናገረው ነገር ጭራሽ በእሳቱ ላይ ቤንዚን እንደማርከፍከፍ ነው። በእሳቱ ላይ ቤንዚን ያርከፈከፈው ጋርናቾ በቀጣዩ ዓመት ከማንቸስተር ዩናይትድ እግር ኳስ ክለብ ጋር የመቀጠል ዕጣ ፈንታው ችግር ውስጥ ወድቋል። ይሄ ደግሞ አሰልጣኙ በአመቱ ከታገሷቸው ተጫዋቾች መካከል አንዱ የሆነው ጋርናቾ መሻሻሎችን ባለማሳየቱና ጭራሽ ለሚዲያ የሚሆን ግብአት ከጨዋታ በኋላ መናገሩ አሰልጣኙን አበሳጭቷቸዋል። ለፍጻሜ ጨዋታ 20 ደቂቃ እንዴት ይጫወታለው ማለቱ የቡድኑ ዋነኛው አለቃ እንጂ አንተ አይደለህም በሚል ለዚህ ምላሽ የሰጡት እንደሆነ ግልጽ ነው። በዚህ ውድድር ዓመት ማንቸስተር ዩናይትድ ያሳለፋቸው ጫናዎች እጅግ በጣም ከባድ ናቸው። በቀጣዩ ዓመት ግን ማንቸስተር ዩናይትድን እንደገና መልሶ የመገንባት ግዴታ ውስጥ አሰልጣኙ ይገባሉ። አዳዲስ የሚባሉ ተጫዋቾች የመምጣት እነኚህን ተጫዋቾች ካመጡ በኋላ ቡድን የመገንባት የቡድን ግንባታ ሂደቱ ላይ የሚፈጠሩ እጥረቶችን የማስተካከል በርከት ያሉ ስራዎችን ይሰራሉ ማለት ነው። እስኪ የማንቸስተር ዩናይትድን አጠቃላይ የዘንድሮ የውድድር ዓመት ጉዞ ሂደቱን እንዴት አያችሁት? ከጋርናቾ ጋር የገቡት አለመግባባት ወዴት ሊወስዳቸው ይችላል? እስኪ ሐሳብ አስተያየታችሁን ስጡኝ። ስለነበራችሁ ቆይታ ከልብ አመሰግናለሁ። ጥሩ ቀን ይሁንላችሁ።